ያቆረስኩት ነበር። ቆይ ከመቼ ጀምሮ ነው ውጭ መገናኘት መጎራረስ የጀመራችሁት? እኔ እንደፈለጋችሁ ብትሆኑ ምንም ያገባኝ ነገር የለም። ግን እንዴት ትደብቅኛለሽ? እንዴት ከጀርባችን እንደዚህ ታደርጋላችሁ? ቆይ ሲጀምር አንቺ ስንት ሰው ነው የሚያምርሽ? ምንድን ያልከው? ልጋየኝ እንዴ አብርሽ፣ እንዴት እንደዚህ ትናገረኛለህ? ትህትና ደግሞ ምን አደረኳት? እሱማ አብርሽ ይጠይቀ አብረን እንሰማለን። ቆይ እሱ ግን ከመሬት ተነስቶ እንደዚህ ጸባዩ ተቀየሩ ምን ሆኖ ነው እሱ? ይኸውልሽ አብርሽ ተናዶ ሊሆን ይችላል። የሰው ልጅ ደግሞ ሲናደድ ነው እውነተኛ ማንነቱ የሚታወቀው። ልቀቂ። ይኸውልሽ በእኔ ምክንያት የተፈጠረው ነገር በሙሉ ይቅርታ ልል እፈልጋለሁ። ሂጂልኝ። ወደ ልትሄዱ ነው? እዚህ ጋር አየር ልንወስድ አይደለ? አየር በጣም መሰለኝ። ማን ነው የሚጠብቃት? እንጃ። ኧረ ነይና በቀጡ ቀፊኝ እንዴ። እንዴት ነሽ? ይቅርታ መድብል፣ በማታ አስመጣን አይደል? በቃ አሁን ሂድ፣ ነገ እናወራለን። እሺ ስራ አግኝተሻል ብዬ ተደስቼ ሳላበቃ የምን ለቅሶ ነው እንዴ? ደህና ነኝ። ምንም በቃ ዛሬ እኔ ጋር ደሪና ነገ ትመለሻለሽ። እንዴ እኔ ምን በወጣኝ ምን የትም አትሄጂም። ትህትና አሁን ላይ በጣም ከፍቷታል። ምክንያቱም አብርሽ ተነግሯት ነበረ። አብርሽን በጣም ትወደዋለች። ነገር ግን መድብል ደግሞ ይረዳታል። እሷም ሲከፋት ከድምጿ ያውቅላታል። እሷ ግን አሁን ላይም አብርሽን ብትወደውም አብርሽ ደግሞ ክፉኛ ስለተናገራት ዛሬ ላይ በጣም ከፍቷት ነበረ። ታዲያ ከድምጿም የተረዳው መድብል ወደ ቤት መጥቷል። ሆኖም ወንድሜ ነው ብላ አሁን ላይ የምትንከባከበው መሳይም ምግብ ስታጎርሰው ትዝታ ቪዲዮ ቀርጻ ለአብርሽ አሳይተው ነበረ። ታዲያ መድብል እኔ ጋር ታድሪያለሽ ዛሬ በጣም ስለከፋሽ በማለት ይዟል ሊሄድ ሲል አብርሽ አትሄድም በማለት ከመድብል ጋር ተፋጠዋል። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ ዛሬ ደግሞ ትህትና ቤተሰባዊና አስተማሪ አዝናኝ የሆነውን ድራማ ይዤ መጥቻለሁኝ። ቪዲዮውንም እስከ መጨረሻው በማየት አብራችሁን ቆዩ። ትህትና ታዲያ ዛሬ በተኛችበት ህልም እያየች ነበረ። እውን የሚያስመስለው አብርሽ ከትዝታ ጋር ሆኖ ክፍሉ ውስጥ ተቃቅፎ ስታይ እንዲሁም ደግሞ ከአንድ ሁለቴም ተደጋግሞ በህልሟ እያየች ነው። ታዲያ እንዴት አደረገው? እኔ እዚህ ቁጭ ብዬ እየዋሸኝ ነው ወይ? እኔን እወድሻለሁ የሚለኝ እንደሚወደኝ መስሎ የሚቀርበኝ ዋሽቶ ነው በማለት በራሷም እያቁተመተመች ነበር። ወዲያውም ታዲያ በህልሟ ላይ ሳለች የግሌ ገብታ ተነሽ ልብስ እንጠብ በማለት ተቀሰቅሳታለች። እሷም ታዲያ ህልሜ ነው ወይ አብርሽን ያየሁት በማለት ትነሳለች። የግሌም እየቀለደችባት ወይኔ እኔን እንኳን ብታይ ምን አለበት ሁሉም ተነስቶ አብርሽ አብርሽ በማለት እንግዲህ የግሌም የተለመደ ቀልዷን ትሰነዝራለች። ነገር ግን በተነሳችም ሰዓት ትዝታ ዛሬ ስለ ድሮ ፍቅራችን ብዬ ልብስህን ልጠብልህ በማለት የአብርሽን ልብስ ሰብስባ እያጠበች ነበረ። የግሌና ትህትና ሲመጡ ልብሱን እያጠበች እሱም ታዲያ ከዛ ቁጭ ብሎ ነበረ። በጣም እንደምትወደውና እንደምታፈቅረው በየተመለከተችው የአብርሽ ሳቅና ፈገግታን እያየች ነበረ። በመሀል የግሌ እየቀለደች በትዝታ ላይ በቃ የኔንም ልብስ ላምጣልሽ እጠቢልኝ እንደዚህ እያለች እሷ ስታወራ ትህትና ግን የአብርሽን እየተመለከተች ነበር የቆየችው። ወዲያውም ትሄዳለች ጥላ። ታዲያ ትዝታ የሆነ ተንኮሏን ትቻለሁ በማለት አሁን ቤተሰባዊ ህይወት ለመኖር እፈልጋለሁ፣ እኔም መወደድ እፈልጋለሁ ባለችው መሰረት አሁን ላይም ክፋቷን በሆዷ ይዛ መሳይና ትህትና ምግብ ሲበሉ ቪዲዮ ትቀርጻቸዋለች።
በመጀመሪያ ትትና ከሳሎን ቁጭ ብላ በሀሳብ ጭልጥ ብላ ነበር ስለ አብርሽ እያሰበች። ነገር ግን ወዲያው ደግሞ መሳይ ሲመጣ ወንድሜ ነው ብላ የምታስበው ና ምሳ እንብላ በማለት እንግዲህ ለግሌ ምሳ እንዳልበላሁ ንገሪያት መዋጮ እያለች እኔ ምንም ብር የለኝ በማለትም ቁጭ ይላል። እኔ አጎርስሃለሁ በማለት ወንድሟንም እንግዲህ ወንድሜ ነው ብላ የምታስበውን ሰው ይልቁንስ ከምታጎርሽኝ ይልቅ ብር ብሰጪኝ በማለትም ስራ ስሰራ ደግሞ ሲመጣልኝ እሰጥሃለሁ፣ ነገር ግን አሁንና ምሳህን ብላ በማለት እያጎረሰችው ሳለ በሩን ትዝታ ቪዲዮ ትሰራችዋለች። ቪዲዮንም ለማሳየት ከክፍል ክፍል አብርሽን እየተትፈልግ ነበረ። አብርሽ አልነበረም በሰዓቱ እና ታዲያ መድብል በጣም እንደሚወዳትና እንደሚያፈቅራት እያወቀች አሁን ላይ አብርሽን ትከተላለች። አብርሽንም ቢሆን እውነታውን ነግረው ወይም ከሱ ጋር መሆን መምረጥ አለባት። ነገር ግን ደጋግሞ አብርሽም ቢሆን ምንድነው የሚያስደስትሽ ሲላት ስለ ቤተሰቦቿ ጉዳይ ብቻ እንደሆነ የገለጸችለት፣ ግን ደግሞ ስለ ፍቅር አልነገረችውም። አሁን ላይ ታዲያ መድብል እሷን ብሎ የማያደርግላት ነገር የለም። እውነት ወደ መድብል ሆና ተመድብል ጋር ብትሆን ለእሷም ቢሆን የተሻለ ነው። እዚህ ጋር ትዝታ በመሀል ሳላለች ትዝታ ተንኮለኛ ስለሆነች አሁን ላይ እሷ ከዛ ቤት እንድትወጣ የማታደረገው ጥረት የለም። ግን ደግሞ መድብል ይውደዳት እንጂ ትትና አብርሽን ነው የምትወደው። አሁን ላይ ባለው ነገር ታዲያ አብርሽና መድብል ምናልባትም ሊጣሉ እስከ መጨረሻው ደግሞ ሊናቀሩ ይችላሉ። ነገር ግን አንዱን መርጣ ወደ መድብል ብትሄድ ለሷ የተሻለ ነበረ። አሁን ላይ እሷ ግራ ተጋብታ ሁሉንም እንግዲህ በሷ ፍቅር የተነሳ መድብልና አብርሽ መጋጠማቸው የማይቀር ነው። ግን ደግሞ አሁን ላይ ተፋጠዋል። መድብልም ታዲያ ስልክ ሲደውልላት አብርሽ ስለተናገራት በጣም ከፍቷት እያለቀሰች ከክችን ነበረችና ከእግሌ ጋራ ስልኩንም ሲጠራ የግሌና ገልሞ እያበረታቷትና ምን ሆነሽም ነው እያሉ እየጠየቋት ነበረ። ነገር ግን አብርሽ እንደተናገራት አልተናገረችም። ግን ደግሞ ለሱ ሆነሽለት አብረሽ እየኖርሽ ለሱ የሰው ሚስጥር መናገርም አልፈለገችም። አብርሽ ጋር እየኖረች እንግዲህ አብርሽንም ሆነ ተናገረኝ ማለቱ ስለከበዳት ዝም ብላ እያለቀሰች ነበረ። ጋግር ግን ገልሞ አይዞሽ በቃ ሁሉም እኮ ያልፋል፣ የሚወድ ሰው ደግሞ መናገሩ የማይቀር ነው፣ ከጥል በኋላ ነው ፍቅር የሚመጣው በማለትም ገልሞ ተናግሯል። የግሌም ብትሆን እንደዛው እየተናገረች ነበር። ወዲያው ስልክ ሲደውል ስልኩን አላነሳም ብላ የግሌ ነበረች ያነሳችው። የግሌ ጥሩ ላይ እንዳልሆነ ስትነግረው በአስቸኳይ ወደ እሷ ይመጣል። ለግሌም ቢሆን ተተሻት አትሄጂ፣ አብረሻት ሁኜ እኔ እስከምመጣ በማለት እንግዲህ ምን ያህል እንደሚወዳት የሚያስታውቅ ነው መድብል። ታዲያ ትትና ማንኛውን እንደምትመርጥ ግራ የተጋባች ይመስላል። ለአብርሽም ቢሆን እኔ አሁን ላይ የማስቀድመው ብዙ ነገሮች አሉኝ በማለት ነበር የገለጸችለት። ምናልባትም የራስህን ህይወት ኑር ብትለው ምናልባትም የራሱን ምርጫ ይመርጥ ነበረ። ወይም ቢሆንም ለመድብልም ቢሆን በቃ አንተን አልፈልግህም እኔን አትከተለኝ ብትለውም አንድ ምርጫ ነበር። ነገር ግን አሁን ላይ ሁለቱም ግራ ተጋብተዋል። ታዲያ የትኛውን ልምረጥ እያለች ይሁን አይታወቅም። አሁን ላይ መድብል ደግሞ እቤት ድረስ መጥቶ እሷን ለማበረታታትና አይዞሽ ለማለት ነበር። ነገር ግን እኔ ጋር ትቆያለች በማለት ይዟል ሲል አብርሽ ይወጣል። አብርሽም ታዲያ የትም ይዛት አትሄድም በማለት ሁለቱም ይፋጠጣሉ። ግን ደግሞ ትትና አሁን ላይ መልስ የምትሰጠው የሚታወቅ ነገር የለም። ምናልባትም ስለተናገራት አብርሽን አንተ ምን አገባህ በእኔ ህይወት ብላ ምናልባትም ከመድብል ጋር ልትሄድ ትችላለች። ወይም ደግሞ ፍራቿን እንግዲህ ስለፈራችም ወደ ቤት ልትመለስ ትችላለች። ነገር ግን ምርጫዋ ማንኛው እንደሆነ አይታወቅም። አብርሽም ታዲያ አንቺ ስንት ወንድ ነው የሚያማልሉሽ በማለት ስለተናገራት ምናልባት በዛ ምክንያት ከመድብል ጋር ልትሄድ ትችላለች። ታዲያ በትዝታ ቪዲዮንም ስላሳየችው ብትሆን ውጭ ላይ እንዳየቻቸው ተናግራለች። ጽጌ አሁን ላይ
ተንከኪስን ለማግባት ዝግጅት ላይ ነው ወይ ተንከኪስን ወይም መሳይም ግን ደግሞ የሁለቱም ልጅ ነው ስላለች አሁን ላይ ግን ለማግባት ሁሉም ወጪ ላይ ለሰርጉ ወጪ እየተዘጋጁ ነው ያሉት ተመሳይ በስተቀር። መሳይ ወጪን አላዋጣም እኔ ገንዘብ የለኝም ብሏል። ነገር ግን ጽጌ ዲኮርም ሆነ ልታናግር ከአብራሽ ጋር ሄዳ ነበረ። ታዲያ አብርሽም ቢሆን ለተንከኪስ ምን ያህል ገንዘብ አለ ብሎ ሲጠይቀው በሰርጉ ዝግጅት እናንተ ከምታዋጡት ላይ እኔም የተወሰነ ብር አለኝ ይላቸዋል። እሱንም ታዲያ ምን ያህል ብር እንዳለው ሲጠየቅ በጣም ትንሽ ብር እንዳለው ነበር የተናገረው። ጽጌም ታዲያ በጣም ትናደዳለች። ይችን ብር ይዘህ ነው የምታገባኝ እንት በማለትም ተናግረዋለች። ነገር ግን እንግዲህ ወጪ ላይ ሁሉም ቢያዋጡ እንኳን የሰርጉን የሚሸፉን አይመስልም። አሁን ላይ ታዲያ ግራ የተጋባው ተንከኪስ ወይም ይቅር ሰርጉ በማለትም ለጽጌ እየነገራት ነበረ። ጽጌ ደግሞ ማግባት አለብኝ አይቀርም ልጄን ያንተ ልጅ እኮ ነው በማለት እንግዲህ እየነገረችው ነበረ። ከሱ ጋር ያለች መሰለው። አሁን ላይ አብርሽ የተናደደበት ምክንያት ትዝታ የፈጠረችው ዘዴ ከሱ ጋር ለመሆን አሁንም ቢሆን ተስፋ አልቆረጠችም። የበፊት ፍቅሯን ለመመለስ የማታረገው ነገር የለም። አንደኛ ነገር እዚህ ቤት ያሉ ሰዎችን አስወጣቸዋለሁ ቀስ በቀስ። ሁለተኛ ደግሞ ከአብርሽ ጋር ነው እኔና አብርሽ ብቻ ነን እዚህ ቤት መኖር ያለብን የሚለውን ነገር አሁን ላይም ተስፋ አርጋ ነው የምትጓዘው። ነገር ግን ምናልባትም የትትና ከመድብል ጋር መሄድ እሱም ተስፋ ቆርጦ ለካ ትትና እንደዚህ መጥፎ ሴት ናት ከዛም ትላለች የሚለው በአእምሮ ይቀረጽና ወደ ትዝታ ሊመለስ ይችላል። ትዝታን አሁን ላይ ታጠገቤ ዞር በይ ቢላትም እንኳን በድሮ ፍቅራችን አሁን ላይ ያስከሚመለስ ድረስ እታገዛለሁ ተቀይር ያለሁም የሚል ምላሽ ሰጥተው ነበረ። ታዲያ አሁን ላይ በትትና የተነሳ ወደ ትዝታ ሊመለስ ይችላል። አሁን ላይ ትዝታ ሁሉንም ሰዎች እንደምትወድ ሆና ተለሳልሳ እየኖረች ነው ያለችው። ምክንያቱም ሁሉንም በዘዴ ቀስ ብላ አንድ ባንድ ከቤት ውስጥ ለማስወጣት የዘየደችው ዘዴ ነው። ምናልባትም ሊሳካላት ይችላል፣ ምናልባትም ላይሳካላት ይችላል። አሁን ላይ ያመጣችው ዘዴ ሳትቀየር አሁን ላይ ተቀይር ያለው ሁላችሁንም ወዳችኋለሁ የሚለውና ይቅርታን መጠየቋ የተቀየረች መስሏቸው ሁሉም አሁን ላይ ዝም ብለዋታል። ነገር ግን እሷ ያሴረችው ሴራ በጣም ትልቅ ነው። ግን ደግሞ ማንም ሰው እንዳያውቅባት በጥንቃቄ እየተራመደች ነው ያለች። አሁን ላይ ታዲያ አብርሽንም ቢሆን በሳቅ በፈገግታ እያወራችሁ ነው ያለችው። የቀሩትንም ቢሆን በፍቅር ይዛ እያወራች ነው። ምናልባትም ደግሞ ያሰበችው ተንኮል በዚህ ምክንያት ሊሳካላት ይችላል። ተሳክቶም ደግሞ ሁሉንም ማስወጥታ አብርሽ የግሏ ለማድረግ ምናልባትም ሊጠቅማት ይችላል። አሁን ላይ ታዲያ ትትና ከመድብል ጋር ከሄደች እሷ ግን ብታድርም እነ ቅድስት ጋር ነው እንጂ ከሱ ጋር አይደለም። ነገር ግን አብርሽ በሌላ ነገር ይጠራጠርና ወደ ትዝታ ይመለሳል። አሁን ላይ ደግሞ ማሳካት የምትፈልገው የመሳይን ጉዳይ ነው። መሳይ አባቷን ጋር ወስዳ ህልማቸውን እውን ለማድረግ የጠፋው ልጃቸውን ለማግኘት ተስፋ ሰንቃለች። መሳይ ደግሞ ሊያናግራት አልቻለም። በምትቀርበው ሰዓት ይሸሻታል፣ ቦታም አልሰጣትም። ደግሞም እንደዛም ሆኖ ገንዘብ ይጠይቃታል። ገንዘብም እንኳን ስለሌላት የምትከፍለው ሁለተኛ ነገር ዲኤንኤ ለማድረግ እንኳን እጇ ላይ ገንዘብ ስለሌለ አሁን ላይ ግራ ተጋብታለች። በሀሳቧ እንዴት እንደምታደርግ ታወጣለች፣ በሀሳብም ጭልጥ ትላለች። መሳይ ደግሞ የገንዘብ ሰው ስለሆነ ገንዘብ እንድትሰጠው ይጠይቃታል አንድ ነገር ለመናገር። እሱንም ደግሞ አይነግራትም። ቆይ በኋላ ወይም እንደዚህ አድርጌ ብሎ ጥሏት ይሄዳል። ግን ደግሞ ትትና ሁሉንም ቢሆን ወንድሟ መሆኑን መጠራጠሯን እንኳን ብትነግራቸው ሊያግዟትና ሊረዷት ይችላሉ። ለመድብልም ቢሆን ብትነግረው ዲኤንኤኑን
እሱ ያሰራላት ነበረ። እሷ ግን አሁን ላይ በድብቅ ይዛ መሳይን ነው ለመጠየቅም ሆነ ከሱ ደግሞ መረጃ ለማግኘት የምትለፋው። ክፍሉን ገብታ ብትፈልግ እንኳን ምናልባት አድራሻ ወይም ፎቶ የያዘው ነገር አለ ብላ ብትፈትሽም ምንም አላገኘችም። ነገር ግን ወዲያው መሳይ ሲመጣባት ተደነባብራ ድንግጥቅጥ ብላ ልብሱን እንዳስረገረገችው አሁን ላይ ታዲያ እንዴት እንደምሰበስበው ተደናግጣ ነበረ። በአጋጣሚ ሆኖ ታዲያ ዝታ ሊገባ ሲል ወደ ክፍሉ ትመልሰዋለች። ናዲያ ቪዲዮ አሳይሃለሁ ስላለችው ወደ ትዝታ ተከትሎ ሲሄድ በዛን ሰዓት ትትናም ከክፍሉ ትወጣለች። ያገኘችው መረጃም ሆነ ምንም ነገር የለም። ትትና ታዲያ ምንም አይነት መረጃ ሳታገኝ ከክፍሉ ወጥታለች። እሱ ደግሞ ሊያቀርባትም ሆነ ሊያናግራት አይቻለም። ግን ደግሞ ለመድብል ብትነግረው ምናልባትም ሁለቱም ተነጋግረው ነገሩ ቀለል ይልላት ነበረ። ትትና አሁን ላይ በራሷ መንገድ ብቻ መረጃ ለማግኘት እየተጣጣረች ነው። መሳይ ደግሞ ምንም አይነት መረጃ ሊሰጣት አልቻለም። ግን እታፋው ላይ ባየችው ነገር ብቻ እናቱም የእሷም እናት እታፋው ላይ ምልክት እንዳለበት ስለነገሯት በዛ ምክንያት ብቻ ወንድሜ ነው ማለት ሊበቃ አይችልም። ምክንያቱም ብዙ ሰዎች ምልክት ሊኖራቸው ይችላሉ፣ ግን ደግሞ መሳይ ወንድሟ ላይሆን ይችላል። ስለዚህም ያላት አማራጭ ሰው አማክራ መድብልም ቢሆን ነግራ ያለውን መረጃ ማወቅ ይሻላታል። ግን ደግሞ አሁን እሷ ለብቻዋ ነው ሁሉንም ነገር እያጣራቻለች። ገልሞ ባንድ ፊት አሁን ላይ መጠጡን አቁሞላታል። የግሌ ደስተኛ ሆናለች። ምክንያቱም አሁን ላይ የሚሰራው ስራ ቢያጣም ግን ደግሞ የሚጠጣውን መጠጥ አቁሞ ከቤት መቆየት ጀምሯል። ታዲያ ባለፈውም ከግሌ ጋራ ቤተክርስቲያን በመሄድ ወድሻለሁ ባይላት እንኳን ተሷ መራቅ እንደማይፈልግ ያስታውቅበታል። አሁን ላይም ታዲያ አሁን ጥሩ ሂደት ላይ ነው ያለው። ተንከኪስም ቢሆን ዛሬም ሳትጠጣ ዋልክ ወይ በማለት ጠይቆት ነበረ። አዎ በእናንተ በቤተሰቦች ብርታት አሁን ላይ ጥሩ ሁኔታ ነው ያለሁት፣ እየረሳሁት ነው የሚለውም ያስደስታል። በአንድ በኩል እንግዲህ ተንከኪስና ጽጌ ሊሞሸሩ ነው። ወጪውንም እንዲያዋጡ ተጠይቀዋል። ታዲያ የሰርጉ ወጪውን እንዲሸፍኑና ቤተሰቡ በሞላ እንዲያዘጋጅ ተነጋግረውበታል። አሁን ላይ ታዲያ ጽጌም ብትሆን ነፍሰ ጡር ነኝ ከሁለቱም ነው ያረገዝኩት በማለት ብትልም እንኳን ተንከኪስን መርጣለች። ቢሆንም ባይሆን ተንከኪስን አግብታ ለመሞሸር ትፈልጋለች። ታዲያ ቪዲዮ አሁን እዚህ ላይ አብቅቷል። ቀጣይ እውነት ይሞሸሩ ይሆን ተንከኪስና ጽጌ? ትትናስ ብትሆን መድብልን ተከትላ ትሄድ ይሆን? ግን ተሄደች ደግሞ አብርሽ ምናልባትም ወደ ትዝታ ሊመለስ ይችላል። ተንኮለኛዋ ትዝታ ደግሞ ሊሳካላት ይችላል። ነገሮቹ ወደ እሷ ከተመለሰ ሁሉንም ቢሆን ከቤት ለማስወጣት ቀላል ይሆንላታል። ቀጣዩን ቪዲዮ አብረን እናያለን። የትትና ቤተሰባዊ የሆነ ድራማ እዚህ ላይ አብቅቷል። በያላችሁበት ሰላም ቆዩልን። ለሀገራችን ሰላም፣ ፍቅር፣ አንድነቱን እንዲሁም ምሕረቱን አንድነቱን ይመልስልን። በያላችሁበት ሰላም ቆዩልኝ። ባይ ባይ። እወዳችኋል።